ትሪቡን ስፖርት ለመከታተል ትክክለኛው ቦታ ነው። ሰንደርላንድ ከብራድ ሽኝት ጋር በዛው ዓመት 2017 ላይ ወርዶ እንደነበር ይታወሳል። ሰሜን ምስራቅ እንግሊዝ መቀመጫውን ያደረገው ሰንደርላንድ ዳግም ወደ ፕሪሚየርሺፑ ከ8 ዓመታት በኋላ ሼፊልድን በነዛ ሽርፍራፊ ሰከንዶች ጉድ አድርጎ ተመልሷል። ከዛ ውጪ በአበይት ጉዳያችን ዛሬ የምናነሳው በብላክ ካትስ አር ባክ ብለናል ከብራድሊ ላውሪ ጋር። ከዛ ጎን ለጎን እንግዲህ ለኢሳክ የአርሰናል ሊቨርፑል ፍጥጫ በተለይ ፕሪሚየር ሊጉ ዛሬ ይጠናቀቃል። የዓመቱ የመጨረሻ ቀን ነው። ስኮት ከዩናይትድ የተደገፋው የናፖሊው ጀግና በተለይ ደግሞ ስኮት ማክቶሞናይ በናፖሊ ምን እንደሰራ በሳምንቱ መጨረሻ አርብ ምሽት ተከታትለናል፣ እንመለከተዋለን። ዛሬ ሲዝኑ እኩል ሰዓት ላይ ይዘጋል። በተለይ ደግሞ ከጣሊያን ሴሪያ ጋር በተያያዘ እስከ መጨረሻ ሳምንት የነበረው ፍጥጫ ደግሞ በናፖሊ ገድል ተጠናቋል። ስኮት ማክቶሞናይ ከማንቸስተር ዩናይትድ የተገፋው የናፖሊው ጀግና በኔፕልስ ምን እንደሚሰራ ያየን እንገኛለን። የካሪንግተን ምሩቅ ነው። የሰውየው ፈርጉሰን ሀገር ልጅ ነው። ቆራጥ ስኮቲሽ ታታሪ የመሃል ሜዳ ነጣቂ አማካይ ነው። ሰር አሌክስ ፈርጉሰን 2017 ላይ ጆዜ ሞሪኒዮ በፍጥነት በዋናው ቡድን በቋሚነት እንዲጠቀሙት ማረጋገጫ የሰጡለት የማንቸስተር ዩናይትድ ታማኝ ልጅ ነው። በ25 ሚሊዮን ፓውንድ ወደ ኔፕልስ ተሻገረ። ስኮት ማክቶሞናይ ይባላል። ከሚወደው እናት ክለቡ መቆየት እየፈለገ የዞረበት ዩናይትድ ነው። በ25 ሚሊዮን ፓውንድ በኳስ ሜዳው ለድል ፍቅር የሚዋደቀው አማካዩን ለናፖሊ አሳልፎ የሰጠው አክተሩ ቴናግም ለዩናይትድ ብቁ እንዳልሆነ ገምግመው ማክቶሞናይ እንዲሸጥ በ10 ጣታቸው ፈርመው ለግብዝ የሰር ጂም ራትክሊፍ አስተዳደር ማረጋገጫ ከላኩ በኋላ በአንድ ዓመት ተጫዋች 12 ጎሎች 6 አሲስቶች አድርጓል። ናፖሊ ከአንቶኒዮ ኮንቴ ጋር በሴሪያው ዳግም ነክሷል። በ3 ዓመት ለሁለተኛ ጊዜ ነው። ኢንተር ፎርዛ ኢንተር አሳዛኝ ተሸናፊ ነው። በሳምንቱ መጨረሻ በአዲሱ ሳምንት መጨረሻ ከሙኒክ ግን የአውሮፓ ቻምፒየንስ ሊግ ፋይናል ይቀረዋል። ለኑራ ዙሪዎቹ ስኮት ማክቶሞናይን እንመለከታለን። አሌክሳንደር ኢሳክ በትልልቅ የአውሮፓ ክለቦች ይፈለጋል። የአርሰናል ሊቨርፑል ፍጥጫ በክረምቱ ገበያ ይጠበቃል። በተለይ ዛሬ ኒውካስል በአውሮፓ ቻምፒየንስ ሊግ ስፖርት የማይሳተፍ ከሆነ ኢሳክ ወደ ቻምፒየንስ ሊግ ተሳትፎ መመለስ ይፈልጋል። ኒውካስል በተለይ ደግሞ ከሊቨርፑልና አርሰናል ቀጥሎ ሶስቱን ቦታ ለመያዝ እንግዲህ ታላላቅ ክለቦች አሁንም ተፋጠዋል። ሲቲን ጨምሮ ኒውካስል፣ አስቶን ቪላ፣ ቼልሲ፣ ኖቲንጋም የመሳሰሉ ክለቦች ሱፐር ሰንዴይ ነው ዛሬ። ሁሉም ጨዋታዎች እኩል ይከናወናሉ። 12 ሰዓት ላይ ይዘጋል። ሻምፒዮኑ ሊቨርፑል ከፓላስ፣ ዩናይትድ ከአስቶን ቪላ። ይሄ ጨዋታ ለዩናይትድ ምንድነው የሚጠቅመው? አድማጮቻችን መልስ የሚሰጠኝ ካለ። ኒውካስል ከኤቨርተን ይጫወታል። ኤቨርተንን የሚያሸንፍ ከሆነ ኒውካስል ወደ ቻምፒየንስ ሊግ ስፖርት የመምጣት እድሉ ይሰፋል። ይህንን ካሳካ በሴንት ጄምስ ፓርክ ኤርትራ ተጫዋች ሊቆይ ይችላል። ካልሆነ ግን ሊቨርፑልና አርሰናልን ጨምሮ የአውሮፓ ታላላቅ ክለቦች የሚራኮቱበት የሞደርን ፉትቦል ውጤታማ አጥቂ እንደሆነ ይታወቃል። ኢሳክ የአርሰናል ወይስ የሊቨርፑል ወይስ በኒውካስል ይቆያል? እንደዚሁም ስኮት ማክቶሞናይ ከዩናይትድ የተገፋው የናፖሊው ጀግና እንላለን። እንዴት አረፈድክ? እንደምን አረፈዳችሁ አድማጮቻችን፣ ሁሉ ሰላም ይሁን። ተንደርድረናል፣ ሞቅ አርገናል፣ ብራድሊ ላውሪን አስታውሰናል። ፕሪሚየር ሊጉ ዛሬ ይጠናቀቃል። የዓመቱ መጨረሻ ጨዋታዎች ነው ሁሉም እያከናወኑ የሚገኙት። ላሊጋ ባርሳ፣ ፕሪሚየር ሊግ ሊቨርፑል፣ ቡንደስሊጋ ባቫሪያኑ፣ ሴሪያ ናፖሊ። ምስጋና ለስኮት ማክቶሞናይ ይግባ። ፔዤ በፈረንሳይ ቻምፒየንስ ሊግ ቀጣይ ሳምንት፣ ኮንፈረንስ ሊግ ቀጣይ ሳምንት አጋማሽ፣ ዩሮፓ ሊግ ስፐርስ፣ ኤፍኤ ካፕ ፓላስ፣ ሊግ ካፕ ኒውካስል። ዋንጫ የማይበሉት እነማን ናቸው? እሺ እንቀጥል። ትናንት ብዙ አስደናቂ ነገሮችን ማለት ከትናንት በስቲያ በተለይ በጣሊያን ሴሪያ አርብ ምሽት በጣም እንደዚህ ውጥረት የነበረበት ኔፕልስ በመጀመሪያዎቹ 40 ደቂቃዎች ከካግሊያሪ ጋር በነበረው ጨዋታ በጣም ውጥረት የተመለከትንበት፣ በኋላ ግን ስኮት ማክቶሞናይ ጎሉን ካስቆጠረ በኋላ የስታዲዮ ዲየጎ አርማንዶ ማራዶና እድል ቀንቷቸው የተገኙ ተመልካቾች ብቻ ሳይሆኑ በኔፕልስ ጎዳናዎች ላይ በከፍተኛ ሁኔታ በጭንቀት በጉጉት ሲጠብቁ የነበሩ በርካታ ደጋፊዎች በጣሊያኖች ሴሪያውን ድሮ በመናውቀው ልክ በቀለማት እንዲያሸበርቅ ያደረጉበት
ቅድም በደም ገልጿል። የተገፋው ስኮት ማክቶሚናይ፣ የተገፋው ሮሜሉ ሉካኩ 13 እና 12 ጎሎች በአጠቃላይ 25 ጎሎችን አስቆጥረዋል። ኮንቴ ምናልባት በዩቬንቱስ እና ኢንተር ሚላን ሻምፒዮን ሆነዋል አይደል? እንደገና በናፖሊ ሻምፒዮን በመሆን 3ኛ ክብራቸውን አሳክተዋል። የመጀመሪያውም ጣሊያናዊ አሰልጣኝ ሆነዋል በ3 ክለቦች ዋንጫ በማግኘት። ከዛ ውጪ በሄዱበት ክለብ ሁሉ ውጤታማ የሚሆኑ አሰልጣኝ እንደሆኑ ይታወቃል። የዘንድሮ ቡድናቸው ግን ኤፍሬም ብዙ ኮከቦች ለቀውበታል። በጣም ወሳኝ የነበሩ የናፖሊ ኮከቦች ከተከላካይ መስመር እስከ ፊት መስመር ድረስ በተለይ ኦሲሜን እና ክራቪስኪያ በጣም ያምናው ከ3 እስከ 2 ዓመት በፊት የነበረው ድል ወሳኞቹ ተጫዋቾች የሉበትም። እነዚህን ለመተካት ደግሞ በአብዛኛው የተገፉ ተጫዋቾች ሉካኩ በሮም የተገፋ ተጫዋች ነው በሮማ። እንደገና ማክቶሚናይ ከማንቸስተር የለቀቀ ተጫዋች ነው እና ማክቶሚናይ የጣሊያን ሴሪያ ኮከብ መባሉ ብቻ ሳይሆን በጣም በሁሉም ቦታ ላይ ድንቅ ነበር። የማይደክም ለተፈለገው ነገር ሁሉ የሚመች ለኮንቴ ታክቲክ ሁሉ የተዘጋጀ በጣም ኢነርጄቲክ የሆነ ተጫዋች መሆኑን አሳይቷል። ማንቸስተር ምን አይነት ኮከብ እንዳጣ የተመለከትንበት ጨዋታ ነው። በእርግጥ ጆዜ ደጋግመው ይናገሩ ነበር ስለዚህ ኮከብ፣ ስለ ዲሲፕሊኑ፣ ስለ ታታሪነቱ፣ ማንቸስተርን ወደፊት ሊጠቅም ስለሚችልበት መንገድ የማንቸስተር አሰልጣኝ ሆነው ደጋግመው ይናገሩ ነበር። አሁን ዩናይትዶች ያጡትን ነገር የተመለከቱ ይመስለኛልና አርብ ምሽት ናፖሊ በሜዳው ካግሊያሪን 2-0 አሸንፏል። ኢንተር ኮሞን ቢረታም ግን እጣፈንታው መወሰን የሚችለው ናፖሊ ነበርና ለኔ ከአንድ ሳምንት በፊት የነበረው ጨዋታ ነው ለኢንተር ያመለጠው እድሉ ያመለጠው። አይተህ ከሆነ ፔድሮን እንደ አዳኝ ምስሉን አስቀርጸው ይዘው ነው የገቡት። የላትሲዮ ኢንተርን ነጥብ ባስጣለበት ጨዋታ ላይ ሁለቱንም ጎሎች ያስቆጠረው ፔድሮ ሮድሪጌዝ እንደነበር ይታወቃልና የናፖሊ ደጋፊዎች ለባርሴሎና የሰራ ይመስልም ፔድሮ የቀድሞ የባርሴሎና የላማሲያ ኮከብ ውለታ ሳይረሱ ምስሉን ይዘው ነው የገቡት። ምክንያቱም እዛ ጨዋታ ላይ ነው የናፖሊ ድል የዳ ነው ያመለጠው፣ የሴሪያ ድል የዳ ነው እዛ ጨዋታ ላይ ነውና በጣም በጉጉት ሲጠበቅ ነበር። ከሁሉም ሊጎች እስከ መጨረሻው ዕለት የቀጠለው ሴሪያው ነበር። የሚገባ ፉክክር ተመልክተናል። በእርግጥ ኢንተር ሚላን አንዳንድ ይሄ ቻምፒየንስ ሊግ ውድድር የጎዳው ይመስለኛል። ጠንካራ ቡድን ነው። ከናፖሊ አንጻር ለኔ ጠንካራው የሴሪያው ቡድን ኢንተር ነው። ነገር ግን ይሄ ፎከስ ማድረጉ ናፖሊ ምንም አይነት የአውሮፓ ተሳትፎ አለመኖሩ፣ ኢንተር ደግሞ በዚህም ውድድሮች ላይ የመጠመዱ ጉዳይ መጨረሻ ላይ ዋጋ እንዲከፍል ያደርገው ይመስለኛል። ናፖሊ ግን አሁን የተናቀው ደቡብ የመባሉ ነገር እየተደመደመ ይመስለኛል። በታሪክ ለ4ኛ ጊዜ፣ በ2 ዓመት ደግሞ በ3 ዓመት ደግሞ ለ2ኛ ጊዜ ሻምፒዮን መሆናቸውን አረጋግጧልና አንዱ ትልቁ የእግር ኳስ ወግ ነበር በዚህ ሳምንት። 400,000 ታዳሚ ስቴዲየም መግባት ፈለገኩ አርብ ምሽት 400,000። ከዛ የዲያጎ አርማንዶ ማራዶና የቀድሞ ስታዲዮ ሳን ፓውሎ ያው የሚችለውን ከያዘ በኋላ ሌላው ስቴዲየም ዙሪያና በኔፕልስ አደባባይ ምን አይነት እግር ኳስ ከተማ ነው ፍቅር! ይሄ ሙዚቃ፣ ኢንተርቴይንመንት፣ ስፖርት፣ ፉትቦል፣ ማራዶና፣ የካሞራ ቅሌት በጣም አሪፍ አርጋንት የሰራው ያ80ዎቹ መጨረሻ ላይ የአሪጎ ሳኪ ኤሲ ሚላን ከቫን ባስተን ከሪያካርድና ጉሌት ጋር በጣም ሲጀግን፣ ማራዶና በደቡብ ጣሊያን ናፖሊ ኔፕልስን ሲያነቃቃ ፍቅር ምን ይሉ ነበር? ማብራት የለንም፣ ውሃ የለንም፣ መንገድ የለንም፣ መሰረተ ልማት አልተሟላለንም፣ እኛ ግን ዲያጎ አርማንዶ ማራዶና አለን ይሉ ነበር። ለሰሜን ጣሊያን የደቡብ ጣሊያን ነዋሪዎች፣ የናፖሊ ወዳጆች በጣም ከፍ ያለ ሎያሊቲ ያለበት ከፍ ያለ ህዝባዊ መሰረት ያለው ፍቅር ክለብ ነው ናፖሊ። የጣሊያን እግር ኳስ አንዱ ቀለም ነው። አሁን የዛሬ ሳምንት ሴሪያ ኢዝ ጎልድ ብለን ስንሰራ ያንን በጣም ወርቃማ ትውስታ ከ90ዎቹ የኢቲቪ ውለታ ጋር ስናመጣ ፍቅር በቃ የሴሪያ መሰረት ከሆኑ ክለቦች መካከል አንደኛው ናፖሊ ነው። ሰሜን ጣሊያን የተሰበሰቡት ገናኖች ብቻ ሳይሆኑ ወይ የቱሪኑ ጁቬንቱስ ሳይሆን ሮም ላይ ያለው የላዚዮ ደርቢና የሮም ደርቢ ላዚዮ ከሮማ ብቻ ሳይሆን ወይ ወደ ፍሎረንስ ግዛት አቅንተን ያለው ብቻ ሳይሆን ከኤሲ ሚላን፣ ጁቬንቱስ፣ ኢንተር ሚላን ከመሳሰሉ ገናና ክለቦች አንገት ለአንገት መተናነቅ የሚችል ማራዶና ነው እስከ ወዳኛው ህይወታቸውን የቀየረው ፍቅር። ምክንያቱም አንድ የዓለም እግር ኳስ ትልቅ ጀግና በጣም በኢኮኖሚ በደቀቀችው ብዙ በምትወቀሰው ልክ ወደ አርጀንቲና እግር ኳስ ባህል ብታመጣው ፍቅር ሪቨር ፕሌቶች እና ቦካ ጁኒየርስ
በኢኮኖሚ በምን ያላቸው ልዩነትን ታውቃለህ። ያን ተከትሎ ንቀታቸው የሪቨር ፕሌት ደጋፊዎች ለቦካ ጁኒየርስ ደግሞ በእግር ኳስ ይመልሳል። ይሄ ከድህነት የሚነሱ ከጎዳና የሚነሱ በጣም ፈጣሪ ያደላቸው በተፈጥሮ በጣም የተካኑ ቴክኒካል ተጫዋቾችን ያፈራል። እና አንዳንዴ እግር ኳስ መሳሪያው ብዙ ነው፣ የምትናገርበት መንገዱ ብዙ ነው፣ ምሳሌው ብዙ ነው። በብራድሊ ላውሪ ፕሮግራም ላይ ኋላ ላይ እናነሳዋለን። ሰንደርላንድ ምን ያህል ወደ ዓለም አቀፍ ዝናው እንደመጣ ይሄ አንቲል ደ ኤንድ ያለው መታገልና ተስፋ ለመቁረጥ። ናፖሊ ከስኮት ማክቶሞናይ ጋር ፍቅር በዩናይትድ በጣም የተገፋው እንደጠቀስከው ነው። ኤሪክ ቴናግ ለዩናይትድ እንደማይጠቅም ገምግመው እንዲሸጥ ሪፖርት ያደረጉት ሰው ናቸው። 25 ሚሊዮን ፓውንድ ብቻ ነው የወጣው። ፈርጉሰን ወደ ዋናው ቡድን 2017 ላይ ጆዜ እንዲጠቀመው ማረጋገጫ የሰጡት ሰው ናቸው። ጆዜም ስለ ታለንቱ ደጋግመው ያወራሉ። በጣም ሎያሊቲ ያለው የዩናይትድ የአካዳሚ ልጅ ነው። ከ5 ዓመቱ አንስቶ ካሪንግተንን ያውቃል። ከላንክሻየር፣ ከካሪንግተን፣ ከማንቸስተር ዩናይትድ አካዳሚ ጠፍቶ ከማያውቁ ኮከቦች አንዱ ነው። ዩናይትድ ግን ማየት ስለማይችል ፍቅር ኮከቦቹን ጸጋዎቹን ሁላ ከውጭ ነው አሁን የሚያየው። የራሱን ልጆች ውጭ ነው ሲያንጸባርቁ የሚያየው ማንቸስተር ዩናይትድ። በተለይ ራሱም ተናግሯል ዘንድሮ አንደኛ በማንቸስተር በሚፈልገው ቦታ ላይ የሚሰለፍ ተጫዋች አልነበረም። አሁን ኮንቴ በነፃነት ነው የሚያሰልፉት። ጎል ያስቆጥራል፣ ወደፊት አመዝኖ ይጫወታል። ሲያስፈልጉ የመከላከል እንቅስቃሴ ውስጥ ያሳትፉታል፣ የአማካይ እንቅስቃሴ ውስጥ ያሳትፉታል። በቤሊንግሃም ስታይል በነፃነት በናፖሊ በቃ ያስፈልጋል የሚባለው ቦታ ላይ ያስቀምጡታል። እንደ ተጋጣሚዎቻቸው ማክቶምናይን ሲጠቀሙበት ተመልክተናል። ግብ ማግባት በአቃተው ሰዓት እንግዲህ አማካይ ሆኖ ብዙ ጎል ያስቆጠረው ተጫዋች ከሆነ ኤፍሬም ያውን በአንድ ዓመት ውስጥ በጣም አስቸጋሪ ተከላካዮች ጥብቅ መከላከል አለበት በሚባለው ሊግ ላይ እና ናፖሊታንስ ውለታውን ደግሞ አልዘነጉም። ልክ ማራዶናን ሰማይ እንደሰቀሉት ትዝ ካለ እኮ ማራዶናን ውለታ ለመመለስ 1990 ጣሊያን የዓለም ዋንጫን አዘጋጀች። በስታዲዮ ሳን ፓውሎ ጣሊያን ከአርጀንቲና ተገናኙ። ማራዶና ምን ያህል ዋጋ እንደሰጡት የምትመለከተው። ጣሊያናውያን ሆነው አርጀንቲናን የደገፉ በጣም በርካቶች ነበሩ። 90 ጣሊያን የዓለም ዋንጫ ላይ በጣም ለውለታን ማራዶና 2020 ላይ ደግሞ ሲሞት ካዙሪ ማራዶና ይበልጥብናል ነው። 2020 ላይ ማራዶና ሲሞት ወዲያው ነው ኔፕልስ ሳን ፓውሎን ዲጎ አርማንዶ ማራዶና ያሉት እና ማክቶምናይ እንደመጣ በጣም ነው የተወደደው። ተገቢው ክብር ይሰጠው ነበር። እሱም ብቻ ሳይሆን ሮሜሉ ሉካኩም አንቶኒ ኮንቴ በሄዱ ቁጥር ይወስዱታል ወደ ፈለጉት ክለብ። አዳይ ነው ጠቅሟቸዋል። 13 ጎሎችን ከመረብ አሳርፏል። በጣም የሚተች ሌዚ ተደርጎ የሚቆጠር ተጫዋች ነው ሉካኩም የዩናይትድ ነበር። ተመልከት ግን የዩናይትድ ያልሆነን በኢንተር ሄደ ሻምፒዮን ሆነ፣ በናፖሊ እንደገና ሻምፒዮን ሆነ እና አንዳንድ ጊዜ ያው የእግር ኳስ ብቻ አይደለም። እግር ኳስ ከዛ በጣም መሰረታዊ ነገሮችን በሙሉ መፍታት የሚችል ሰዎችን አንድ ማድረግ የሚችል ሪሊፍ የሚሰጥ ለጭንቀቶችህ ለጥያቄዎችህ መልስ የሚሰጥ እንድትግባባ የሚያደርግ ከአንድ ከማሸነፍና መሸነፍ በላይ በትሪቡን ደጋግመን እናነሳዋለን። እግር ኳስ የማሸነፍ ጉዳይ ወይ 90 ደቂቃ ኳስን በ22 ተጫዋቾች ሜዳ ውስጥ በሚገኙ በዳኛው የመከተል ያለመከተል ጉዳይ አይደለም የምትለው እንደ ናፖሊ አይነት ከተሞችን ስትመለከት ነው። 1990ዎቹ ላይ ያ የበላይነት ከዛ በኋላ 33 ዓመት መቆየት ስፓሌቲ መጡ። ዩሊያኖ ስፓሌቲ ከ33 ዓመት በኋላ የኔፕልስን ክብር መለሱ። እንደገና ኮንቴ በአንድ ዓመት ውስጥ ሻምፒዮን አደረገው። አሁን ብዙ ጊዜ ሰሜኑ የበለጸገ የስልጣኔ ምልክት ተደርጎ በጣሊያን ይቆጠራል። ደቡቡ ደግሞ ይሄ ሲሲሊን ይዘ ኔፕልስ የመገፋት ተገቢውን ክብር ያለ ማግኘት ተደርጎ ይነሳልና ይሄ አመጻቸውን ይሄ ቁጣቸውን በሜዳዎች ላይ ገልጸው በሻምፒዮንነት ሲነግሱ 1990ዎቹ ከዛ በኋላ ደግሞ አሁን በተከታታይ ነገሮች በተቀየሩበት ጊዜ እንኳን በተከታታይ ለ2 ዓመት ማሸነፋቸው የደቡቡ ክለብ ማንሰራራትን በደንብ የሚያሳይ ሆኖ ተመልክተናል። ድሉንም በደንብ ነው ያከበሩት። በደንብ
በሚታይ ደረጃ ደስታውን በሚገልጽ ሁኔታ አክብረውታልና የጣሊያን ሴሪያ ምናልባት እያንሰራራ ይሆን እንዴ? የተለያዩ ክለቦችን እየተመለከተ ነው። ዩቬንቱስ 9 ዓመት ያሸነፈበት እናስታውሳለን። አሁን ግን ኢንተርን ታያለ። ኤሲ ሚላን ከተወሰነ ዓመት በፊት ሻምፒዮን ነበር። ናፖሊ ሻምፒዮን ነበር። አሁን ተመልሶ ናፖሊ መጥቷል። የተለያዩ ሻምፒዮንነቶችና የተለያዩ ፉክክሮችን አትላንታ ወደ ላይ እየመጣ ነው እና የሴሪያው ባለፈው ያነሳ ነው ጎልደን ታይም እንደገና ይመጣ ይሆን የሚል ጥያቄዎችም አብረው እንዲነሱ ያደረገ ሆኗል። ምንም በተለይ እኔ ብሮድካስቲንጉ ላይ በጣም የሴሪያው አስተዳዳሪ በደንብ ቢሰራ ፍቅር የወትሮውን ቀለም መመለስ የሚያስችል የእግር ኳስ ባህል በጣም አስደናቂ ፉክክር አለ። አሁንም ኢንተር ሚላን ልክ ነህ ከናፖሊ በጣም የተሻለው የአውሮፓ ምርጡ ቡድን ምናልባትም አንድ ማረጋገጫ የቀረው ከሙኒክ በቀጣይ ሳምንት ቅዳሜ የቻምፒየንስ ሊግ የእግር ኳስ ትልቁን ዋንጫ ማሸነፍ ከተቻለ ኢንተር ሚላን በፐርፎርማንስ ደረጃ በጣም የላማሲያ ፈርጦችን ከምታተኛው ላሚን ያማል ጋር ድል የነሳ በሲሪያው ናፖሊ ዲዘርቭ ያደርጋል እስከ መጨረሻው። በዚህ በጸና አቋም ፍቅር ቡድኑን የገነባበት መንገድ እንደ ክራቫ አይነት ተጫዋችን ጃንዋሪ ላይ ያተህ ክራቪስኪያ ፍቅር እንደ ኦሲሚን አይነት ዋና ጎል አስቆጣሪን በእርግጥ ተገፍቷል። ትንሽም ዘረኝነቱ አለ። ተገፍቷል። ፍቅር ከኔፕልስ ተገፍቷል። በውሰት በጋላታሳራይ ምን እየሰራ እንደሆነ ስትመለከት ይህ ናይጄሪያ አጥቂ እንዴት እንዳወደሱት እንዴት እንደወደዱት አይተናል። ግን ተናነቃቸው መሰለኝ ቆዳውን ሲያዩት እሱም እንዳለ አንዱ ማሳያ ነው እንዳንረሳ። ማክቶሞናይን ደግሞ አገኙ። ልክ እንደ ኤልዲያጎ እንደ ኦሲሚን እንደ ክራቪስኪያ እንደ ስፓሌቲ ወርቃማ ዘመን በኔፕልስ ግድግዳዎች ላይ አሁን የማክቶሞናይ ፎቶ አለ። ተወልዶ ያደገው በአካዳሚ በጣም የተጫወተው ኔፕልስ ነው የሚመስለው ፍቅር ተወዳጅነቱን ስታይና አንዳንዴ እንደዚህ አይነት ህዝባዊ መሰረት ያላቸው ክለቦች ከነጋዴ ነው ባለቤቱ ግን የህዝባዊ መሰረት ጽንሱንም ይዘው ይሄ የጸና የናፖሊ ታሪክን ሎያሊቲውን ጠብቀው ናፖሊን ከነ ኤሲ ሚላን፣ ጁቬንቱስ፣ ኢንተር ሚላን ከመሳሰሉ የካልቾ ኢታሊያ ትልልቅ ክለቦች ተርታ ማሰለፍ ችለዋል። ባለቤቱም ፍቅር በዚህ አጋጣሚ ብዙ የሚወቀሱ ናቸው። አሁን ኦሲሚንን ምን ያደርጉታል በጣም የሚጠበቀው ጥያቄ ነው። ስኮት ማክቶሞናይ ግን አሳማኝ ነው። በዩናይትድ የተገፋው በዩናይትድ አጥቅምም የተባለው በዩናይትድ እድል ያልተሰጠው ታለንቱ ያለው በጣም በክለቡ ብዙ ብዥታ ውስጥ እንግዲህ ማንቸስተር ዩናይትድ የት እንዳለ እናውቃለን። ማክቶሞናይ ሻምፒዮን ሆኗል። ዩናይትድ 16ኛ ነው። ዛሬ ከተሸነፈ 17ኛ ይሆናል። አሸንፎ ስለማያውቅ መሸነፉ የበለጠ ይቀርበዋል ለዩናይትድ ፍቅር። ከኦልድ ትራፎርድ ልክ እንደ አክተሩ ኤሪክ ቴናክ ሩበን አሞሪም ማይክ ይሰጠዋል። ዛሬ ይቅርታ ሊል እኮ ነው እድሉን እኮ በይቅርታ በነገር ላይ ያ ንግግር አንጌ ፖስቴኮግሉ ተናገሩ እኮ አይተሃል አይደል? ማይኩን ያዙና ምን አሉ? አርብ ምሽት ነግሬያቸዋለሁ አሁን ስቄባቸዋለሁ ካሉ በኋላ ይቺ ሁለተኛ ዓመታቸው ማለት ነው። መጨረሻ ምን አሉ? ለቴሌቪዥን ሲሪየስ አሰራጮች በሙሉ አሉ ሁለተኛው ሲዝን እሱ ነው፣ ሶስተኛው ሲዝን ከሁለተኛው የተሻለ ይሆናል አሉ። ያው በጣም ዘ ቤስት ኮት ተናገሩ። ያ ማለት ስጡኝ ነው። ግን ገና አጣፈንታቸው አልተወሰነም። ቆይታቸው አጠራጣሪ ነው። ግን ቢያንስሳቸው እንደዛ ቢሉ የአውሮፓ ክብር ነው። ማንቸስተር ማን ነው ቶትናምን ወደ ቻምፒየንስ ሊግ መልሰውታል። ስለዚህ ከድል በኋላ እንደዛ ልትል ትችላለህ። ቴና ግን ኮዝ ነበራቸው። ማንቸስተር ደርቢን ያሸነፉት ማንቸስተር ኤፍኤ ካፑን እናሸንፋለን አሉ። በኋላ ላይ ለመቆየታቸው ግን በማሸነፋቸው ነው ድል ሪዋርድ የተሰጣቸው። ይሄ ሁላ ማአትም የመጣው ለዛ ነው። የክረምቱ ውሳኔ ነው። ያ ነገር ብዙ ነገሮችን ሸወደ። ዌምብሌይ እንገናኛሉ። የመጨረሻውን ትል አሸነፉ። ቃላቸውን ጠበቁ። ዩናይትድ ተበላቁ። 2-1 ማንቸስተር ሲቲን አሸነፉ። ማንቸስተር ዩናይትድ ውሳኔውን ቀየረ። ያሰናብታቸዋል እርግጠኝነት ነበር። ምክንያቱም ስታቲስቲክሶች የማንቸስተር አቋም ብዙ ነገሮች ከዛ በፊት ይወሩት የነበሩት በሙሉ ስለ ማንቸስተር መልካም ነገሮች አልነበሩም። ስለ ቴናግም የሥራ ስኬት የሚናገሩት ቁጥሮች ትንሽ ነበሩ። ኤፍሬም ያቺ ድል ግን ነገሮችን ቀየረች። ንግግራቸው የኦልድ ትራፎርድ ስንብታቸውም የብዙ ነገር ቀየረ። ለሩበን አሞሪም ሐሙስ ምሽት እንዴት ቡድኑን እንዳስበላ
ለሩበን አሞሪም ግን ትንሽ ከበድ ይላል። ምክንያቱም ሁሉን ነገር ጨርሰዋል። የቀራቸው በዚህ ሁኔታ ጠብቁን ይሄን እናድርገዋለን የሚሉትን እድል በሙሉ አሟጠው አጠናቀዋል። ለማንቸስተር አሁን ትልቅ ውሳኔ ነው። ሁለቱም ከባድ ከተሳካ ብቻ ቦርዱም ዩናይትድም ነፃ የሚወጡበት፣ ካልተሳካ ግን ማንቸስተር ህዳር ላይ ታህሳስ ላይ እንደገና አሰልጣኝ ልትፈልግ ነው። እንደገና ፕሪሲዝን የአዲስ የምታመጣውን አሰልጣኝ ደግሞ የሱ ቡድን አይደለም የሩበን አሞሪም ቡድን ነው ብለህ ደግሞ እንደገና ሌላ ድል ልትሰጠው ነው። ስርዝ ድልስ በጣም አዙሪት ነው የሚሆነው። ስለዚህ ወይ ሩበን አሞሪምን አምነህ የሚቀጥለው ዓመት ምንም ቢበላሽ እንደገና አብራቸው መጽናት አለብህ፣ አብረህ መሄድ አለብህ። አለዛ ደግሞ አሁኑን ወስነህ ሩበን አሞሪም አያስጊ አሰልጣኝ ናቸው፣ ካፓቢሊቲ የላቸውም፣ ችሎታው የላቸውም፣ ለማንቸስተር ትክክለኛው አሰልጣኝ አይደሉም ብላ አሁኑን መወሰን አለብህ። አለዛ ግን በጣም ልክ አመና ማንቸስተር የቆመበት ጫፍ የውሳኔ ጫፍ ላይ አሁንም ተመልሶ ቆሟል። አሁን አሰልጣኙን ይዞ ይቀጥላል ፍቅር 14 የማጣሪያ ሽያጭ ሊያከናውን ነው ማንቸስተር ዩናይትድ እንደነ ሚረር ዘገባ ከሆነ ከ40 አንስቶ ወጥቷል ብሩኖን ጨምሮ ፍቅር ከጋርናቾ ኦሬዲ ክለቡ ተለያይቷል ፍቅር ዩናይትድ በራሱ ቀለም መቼ እንደሆነ አላቅም ትራዲሽኑን ሊያጠፋ ክለብ ነው ግን ከብሩኖ ወደ ሳውዲ አረቢያ እየተባለ ነው ፔጄም እየተባለ ነው ፍቅር ማድሪድም ይፈልገዋል ነካዜሜሮን ጨምሮ 14 የማጣሪያ ሽያጮች ማን ነው የሚገዛው ገንዘብ ለማግኘትም ነው ኮቢ ማይኖ የክለቡ አካዳሚ ልጆችን ጭምር ፍቅር ሎያሊቲ ደጋፊው ላይ ብቻ የቀረው ማንቸስተር ዩናይትድ እግር ኳስ ተሽጧል ከተባለ አንዱ ማሳያ ማንቸስተር ዩናይትድ ነው ፍቅር እግር ኳስ የነጋዴዎቹ ሆኗል ትርፉ ማይጎል የክለቡ የሜዳ ላይ ውጤት ግን ገደል የገባ ተስፋ የቆረጠ መቃብሩ አፋፍ የቆመ ሳይሆን አሁን መቃብር ውስጥ የገባ ግሪንውድ በፈረንሳይ ከ20 በላይ ጎሎች አስቆጥሯል ሳንቾ በቼልሲ ዩሮፓ ሊግ ማን ነው ኮንፈረንስ ሊግ ፋይናሊስት ነው በቻምፒየንስ ሊግ መሳተፍ እድል አለው ከዩናይትድ በተሻለ ደረጃ ላይ ይገኛል ደሂያ በፍሎረንስ ግዛት ፌሬንቲና ምን እየሰራ እንደሆነ እናውቃለን ስኮት ማክቶሞናይ የተገፋው የዩናይትድ ድንቅ ልጅ ዩናይትድ ቢጠቀመው በምን ያህል ሌቭል ደረጃ ማንቸስተር ዩናይትድ ሊረዳ እንደሚችል በአንድ አመት መልስ ሰጥቷል በ25 ሚሊዮን ፓውንድ ብቻ ወደ ናፖሊ ያቀናው ኮኮ ፍቅር 12 ጎሎች 6 አሲስቶች ከነዚህ ሚናዎቹ በተጓዳኝ በቡድን መዋቅር በናፖሊ ቡድን ግንባታ ዋናው ምሰሶ ሆኖ የተጫዋቹን አቅም ጥግ አይቷል ማንቸስተር ዩናይትድ ሩቆ ነው ማየት የማይችለው ማንቸስተር ዩናይትድ ከዛ ውጪ አንቶኒ በሪያል ቤቲስ ምን እየሰራ እንደሆነ ያያየን ነው ፋይናሊስት ነው ሳንቾን ፋይናሊስት ነው አብረው ይገናኛሉ በኮንፈረንስ ሊግ አንቶኒ ድንቅ ጎሎቹ በዩናይትድ ማሰሻው በሪያል ቤቲስ ምትሃተኛው ብራዚል ላይ ሆኗል ፍቅር እዚህ ይሄ ፍሪስታይል የሚያሳይ ነበር የሚመስለው ዝም ብሎ ይሄ ዞር ዞር የሚላት ነገር አለች አይደለ ማሰሻው ምሎኮ ነው ለዛ ነው ሪያል ቤቲስ ግን እንደ ቡድን መጫወት የሚችል ጎል የሚያስቆጥር ቅጣት ምት የሚያስቆጥር ምትሃተኛ ማጂሺያን እግር እንዳለው ግራግሩ በተለይ ከብራዚል የሳምባ ቦይ ሆኗል መመለስ አይፈልግም ሁሉ ነገር የደስተኛ ነው ቤተሰቦች የደስተኛ ናቸው አሁን በእግር ኳስ እየሳኩ ነው ብሏል ገናናውን ቀዩን የማንቸስተር ዩናይትድ መለያ የለበሱላ ኮከቦች ግን ፍቅር በዩናይትድ መለያ 0-0 ይሆናሉ ከዛ ሲወጡ ኮከብ ይሆናሉ ምንድነው የዚህ ክለብ ጥላ አይነ ጥላው ምንድነው የሚለው ራሱ ትልቅ ጥያቄ ሆኗል ፍቅር አሁን ማንቸስተር ዩናይትድ ኮከቦቹ ከነሉካኩ አንስቶ እንዳንረሳነ ዳርሜን ማን ነው ሚኪቴሪያን ለሁለተኛ ጊዜ የአውሮፓ ቻምፒየንስ ሊግ ፋይናሊስት ናቸው ሴሪያን አሸንፈዋል የዩናይትድ ልጆች ነበሩ ጆዜ ዛሬም ያኔ ዛውኝ የምናገረው ችግር አሁንም እኮ በዛ ክለብ አለ ይላሉ በዚሁ ላማጥ ውስጥ ማንቸስተር ዩናይትድ ወይ 16ኛ ወይ 17ኛ ሆኖ ሲዝኑን ያጠናቅቃል የዩናይትድ ልጆች የተገፉት ግን በተለያዩ ዓለማችን ክፍሎች እያንጸባረቁ ይገኛሉ ዩናይትድ ቀለም ፍንጭም ደግሞ እያሳየ አይደለም ይቆማል ብለ ፍንጩ እየታየ አይደለም ለምሳሌ ጋርናቾ ያ አመቱ ሙሉ በዩሮፓ ሊግ ቡድኑ እዚህ እንድደርስ ትልቅ ነገር ሰርቼ 19 ደቂቃ ብቻ 20 ደቂቃ ብቻ 19 ደቂቃ ብቻ የተሰለፍኩበት ምክንያት አይገባኝም አለ አሰልጣኙ ምላሽ ሰጡ የሚሄድበት ክለብ ከተገኘ እንደሚስማሙ
ፍንጭ ሰጡ። ሁሉንም ለመሸጥ እኮ ያሰበው ናፖሊ ተጫዋቹን እንደገና ይፈልጋል። ናፖሊ ኢማጂን ኬቨን ደብሮይን ለማምጣት ይፈልጋል። የጨረሱ የሚመስሉ ግን የሆነ ፖቴንሻል ያላቸውን ከሆኑ ወጣት ተጫዋቾች ጋር አጣምደው የጣሊያን ክለቦች ምክንያቱም ፋይናንሻሊ ከስፔንና ከእንግሊዝ ክለቦች ጋር መፎካከር ከባድ ነው ለጣሊያን ክለቦች። ግን ደግሞ ኢንተር እንዴት ማኔጅ እያደረገ እንዳለ ተመልከት። በእንዲህ አይነት ተጫዋቾች በቻምፒየንስ ሊግ በ3 ዓመት ውስጥ ለ2 ፍጻሜ ደረሰኩ ኢንተር ሚላን። አሁን አንዱን የማንሳት እድል አለው። ባለፈው በሲቲ ተሸነፈ። በተለይ የናፖሊ መንገድ የኢንተር ሮድማፕ ይመስላል። ናፖሊም ያንን እያደረገ ይገኛል። በአታላንታ በቻምፒየንስ ሊግ ጥሩ ሲፎካከር ተመልክተናል። ዩቬንቱስ አለ፣ ኤሲ ሚላን አለ። ያው ብዙ ፕሮግረስ አላደረጉም የጣሊያን ክለቦች በሚገባቸው ልክ። የመጨረሻው ሻምፒዮንነት ኢንተር ሚላን ነው 2010 ከሊጉ። ግን ደግሞ እንዲህ አይነት ተጫዋቾችን የሚገፉ ተጫዋቾችን ደስተኛ ያልሆኑ ተጫዋቾችን እየወሰዱ ወይ በጥሩ ዕድሜ ያሉ ወይ ደግሞ ልክ 1 ዓመት 2 ዓመት 3 ዓመት በተጨማሪነት ማገልገል የሚያስችል ፖቴንሻል ያላቸውን እየሰበሰቡ እየሰሩ ነው። አንደኛው ተጫዋች የሚያባረው በዋናነት ደግሞ ደስተኛ ሳይሆኑ ተጫዋቾች የሚለቁት ክለብ ማንቸስተር ዩናይትድ እየሆነ ነው። ዘንድሮ ብዙ ነገር ይጠበቃል። እንደውም ብሩኖ ፈርናንዴዝን ጭምር አሳልፎ በመስጠት ብሬቭ የሆኑ ውሳኔዎችን መወሰን አለበት። እኔ እንደውም ይሄንን ከአሰልጣኙ ስሰማ በግልጽ ባይወራም ማለት ነው በብሩና በአሰልጣኙ መካከል ባለው ቅር ላይ ልዩነት አለ የሚባለው በግልጽ ባይወራም ግን ስምምነቱ ደግሞ እንደሌለ በደንብ መረዳት የምትችል ይመስለኛል። ከተጫዋቹ ጋር ባለው ትልቁ ጉዳይ የብሩኖን መሸጥ አለመሸጥ ጉዳይ አይደለም። ተጫዋቹን ፍላጎት ሊኖረው ይችላል። ይሄን ያህል ዓመት ካገለገለ በኋላ ወደ ትልቅ ክብር መምጣት የማያስችለው እቅድ ውስጥ መኖሩን ዳግም እያረጋገጠ በየዓመቱ መቀጠል የሚፈልግ ተጫዋች ላይሆን ይችላል። ግን የትኛውን ተጫዋች ነው ማንቸስተር የምታመጣው? በየትኛው ውድድር በአውሮፓ መድረክ ላይ ያለመሳተፍ ኢንፍሉዌንስ ያደርገም? ፕላስ ታሪኩ በተለይ ከ2013 በኋላ ትልልቅ ኮከቦች መጥተዋል። ባስቲያን ሽዋንስናይገር፣ ፖል ፖግባ እያልክ ብዙ ኮከቦችን ማንሳትና መጥራት ትችላለህ። የትኛው ኮከብ በማንቸስተር ዩናይትድ ጎላ? ለዚህ ጥያቄ በኦልድ ትራፎርድ መልስ ያለ አይመስልምና ፕላኑ ራሱ ምንድን ነው ለሚለው ደጋፊዎች የዛሬውን ጨዋታ ሲሰናበቱ በብዥታ አሁን ሊቨርፑል ስትል አስብ 126 ሚሊዮን ፓውንድ በሚደርስ ወጪ ወይም ዶላር በሚደርስ ወጪ ፍሎሪያን ዊርትስን ለማምጣት እየጣሩ ነው። የአምና የቡንደስሊጋው ኮከብ ነው። ብዙ ክለቦች ሚዩኒክ፣ ባርሰሎና፣ ማድሪድ ሁሉም እንዲኖራቸው የሚመኙት አይነት ተጫዋች ነው። ሊቨርፑልን ተጫዋች ያገኛል። ማንቸስተር ሲቲ ስትል ከጥር ጀምሮ ተጫዋች ግዢ ላይ ነው። አነሰኝ እያለ ነው ጓርዲዮላ። ብዙ ግዢዎች ላይ እንደሚሳተፍ መገመት ትችላለህ። አርሰናል የአሁኑ ስህተቱን ዝም ብሎ የሚያልፍ አይመስለኝም። ከወዲሁ ግዢዎችን ፈጽሟል። ሚድፊልድ ላይ የማጥቃት ተጫዋቾችን ያስፈርማል። ቼልሲ ቪክተር ኦሲሜንን ጨምሮ ብዙ ተጫዋቾችን እያመጣ ነው። ስለ ዩናይትድ ስታስብ ግን ከብዥታ ጋር የትኞቹ ተጫዋቾች ነው የሚሄዱት ብዙ የምታውቀው ነገር የለም። የትኞቹ ተጫዋቾች ነው የሚመጡት? ምናልባት ከኩንሃ ውጭ። እኔ ዩናይትድ ላይ ፍቅር ባለፈው ሐሙስ እንደጠቀስኩ ነው። በቃ ከዚህ ከግሌዘርስ እና ራክትሊፍ አስተዳደር ከነዚህ ነጋዴዎች እስካልተላቀቀ ድረስ ማንቸስተር ዩናይትድ በዚሁም ቀለሙ አሁን በቀጣይ ዛሬ ባይሆንም በሚኖሩን ፓኬጆች አንድ ትልቅ ሐሳብ እናነሳለን። ሲዝኑ ይጠናቀቅና በተለይ ይሄ እግር ኳስ ተሽጧል። ፍቅር ሎያሊቲው ደጋፊው ላይ ብቻ ቀርቷል። ለምን ክለብ ኦነርስ ውጤት መጣጠፋ ግድ የላቸውም። ዋናው ሁሌም በየትኛውም ጡዘት ቢዝነሳቸው ማደጉን ነው የሚያስጨንቃቸው። ፍቅር አሁን የፋይናንሻል ዲሲሽኑ የፋይናንሻል ጠቀሜታው አንጻር የክለብ የሜዳ ላይ ውጤት ድልና የቡድን መዋቅር ለክለብ ኦውነሮች የሚታያቸው አይደለም። ፍቅር አንተ አትራፊ እስከሆንክ ድረስ ስቶክስ ከሞላ ድረስ ከብሮድካስቲንግ ከኦንላይን ኢንተርኔት ቢዝነሱ ከቤቲንጉ በጣም ብዙ ነገሮች በኔጌቲቪቲ ውስጥ በአንድ የክለብ ውድቀት ውስጥ ማንቸስተር ዩናይትድ ሐሙስ ምሽት እኮ ፍቅር በዛ ማነው ሮብ ምሽት በዛ የአውሮፓ ሊግ ዋንጫ ሲሸነፍ እኮ ዩናይትድ ኢንተርኔቱን ብሬክ አድርጓል። ፍቅር በመሸነፉ ምክንያት እኮ ቢዝነስ ነው። ይህን ሁላ በደንብ ከዚህ ከእግር ኳስ መጋረጃው በስተጀርባ የክለብ ኦውነሮች ባለቤቶች ሩቅ ናቸው፣ ሎያሊቲ የላቸው።
ወይ ከአሜሪካ ወይ ከራሽያ ወይ ከቻይና ወይ ከአረቡ ዓለም ወይ ከተለያየ አካባቢ ነው የመጡትና የብሪቲሽ ሎያሊቲ የላቸውም። ያሉትም የብሪቲሽ ሎያል የሚባሉትም እንደ ራክትሊፍ አይነት የማንቸስተር ደጋፊ ነኝ ይላሉ። ዩናይትድ ነው ያደጉት ከልጅነት የጀምሮ ይላሉ። እያየነው ነው በክለቡ ከዩሮፓ ሊግ ዋንጫ ቅሌቱ ማግስት ወይም ሽንፈቱና በጣም ሲዝኑን ለማዳን ከነበረው ተስፋው ማንቸስተር ዩናይትድ ደጋፊዎቹን ቅስም ሰብሮ ሲያጠናቅቅ ወደ 200 የዩናይትድ ሰራተኞች እንደሚባረሩ አሁንም አውቀዋል። ፍቅር በየትኛውም መንገድ ዩናይትድ ወጪውን ቀንሶ ማትረፍ ነው የሚፈልጉት። ሜዳ ላይ ስለሚመጣው ውጤት አይደለም። 14 የማጣሪያ ሽያጭ በዚህ ሂደት ውስጥ ዩናይትድ ወደ አዲስ ኦውነሮች እስካልገባ ድረስ ለኔ የሚነሳው ክለብ አይደለም። ፍቅር ይሄ ግን እግር ኳስ አሁን እንዴት ነው ተሽጧል። ከብሮድካስቲንግ ከዚህ ከኢንተርኔት ቢዝነሱ ከቤቲንጉ ከቴሌቪዥን ጥቅሙ ከገበያው አንጻር ደጋፊዎች ልብ ላይ ያለ ግን ደጋፊዎች ተጠቃሚ አይደሉም። በፓሽን ይደግፋሉ፣ ይበሳጫሉ። ክለባቸው ሲሸነፍ ይናደዳሉ፣ ዋንጫ እንዲያሸንፍ ይፈልጋሉ፣ ይበሻሸቃሉ። ከነ ቤተሰቦቻቸው መለያ አይቀር፣ የስቴዲየም ትኬት አይቀር፣ የቴሌቪዥን ሰብስክራይብ የሚያደርጉት አይቀር ወጪውን ያወጣሉ። ፍቅር ባለቤቶቹ ይጠቀማሉ። እግር ኳስ ተሽጧል። ፍቅር ይሄ በጣም ትልቅ ሀሳብ ነው የምናነሳው ይሆናል። ትናንትናውም ሰሜን ለንደን ላይ መቀመጫውን ካደረገው ታማኙ የአርሰናል ደጋፊ ማይኮ ጋር በዚህ ጉዳይ ስናወራ ነበርና እርሱንም እናሳትፋለን፣ ወደፊት የምናነሳ ይሆናል። ለኢሳክ ወሳኝ ቀን ነው። ፍቅር ቻምፒየንስ ሊግ ላይ መጫወት ይፈልጋል። አርሰናል ሊቨርፑል ገብተዋል። ኒውካስል ኤቨርተንን ማሸነፍ አለበት። ሲቲ እንደዚሁም ኖቲንግሃም ጨምሮ ቼልሲ፣ ቪላ እድል አላቸው። ለሶስቱ ቦታ ወደ 4-5 ክለቦች ፍቅር አሌክሳንደር ኢሳክ ይህንን ሉዝ የሚያደርግ ከሆነ አርሰናልና ሊቨርፑልን ሊያራኩት ይችላል። ዛሬ ሁሉም ጨዋታዎች ምሽት 12 ሰዓት ላይ ይደረጋሉ። በጣም በጉጉት የሚጠበቁት ጨዋታዎች ዩናይትድ ከአስቶን ቪላ ለአስቶን ቪላ ነው። ለማንቸስተር ብዙ ትርጉም የሌለው ጨዋታ ነው። ለአስቶን ቪላ እጅግ ወሳኝ የሆነ ጨዋታ ነው። ኒውካስል በሴንት ጄምስ ፓርክ ኤቨርተንን ነው የሚያስተናግደው። ማሸነፍ አለበት። ኒውካስል ተሸንፎ ፎረስት የሚያሸንፍ ከሆነ እንዲሁም ደግሞ ሌሎች ውጤቶች ታይተው ኒውካስል ከቻምፒየንስ ሊግ ስፖርት ሊወጣ ይችላል። ኖቲንግሃም ፎረስት ከቼልሲ በጣም ቀጥተኛ አሸናፊው ወደ ቻምፒየንስ ሊግ ስፖርት መጠጋት የሚችልበት እጅግ የፋይናል ያህል በፎረስት ሜዳ በጂቴክ ስቴዲየም የሚደረግ ጨዋታ ነው። በጣም በፎረስት ሜዳ የሚደረግ ጨዋታ ነው። ይቅርታ። ሳውዛምፕተን ከአርሰናል፣ ስፐርስ ከብራይተን እንዲሁም ደግሞ ወልቭስ ከብሬንትፎርድ ሌሎች ጨዋታዎች ናቸው። ሊቨርፑል ከክሪስታል ፓላስ። ሊቨርፑል የፕሪሚየር ሊጉ ሻምፒዮን ነው። ድሉን ማክበር ይጀምራል። በውቧ የመርሲሳይድ ከተማ ታላላቅ የደስታ ገለጻዎች ይታዩበታል ተብሎ የሚጠበቅ የፍጻሜ ጨዋታ ይሆናል። ትልቁ ጨዋታ ግን ፎረስት ከቼልሲ ይሆናል። ነጥባቸውን ኤፍሬም ዝም ብሎ ለማስታወስ ያህል ቅድም እንዳልከው ሊቨርፑልና አርሰናል አስቀድመው አጠናቋል 83-71። ሲቲ 68 ነጥብ አለው። አቻ ውጤት ብቻ ነጻ ያደርጓል። ኒውካስል 66፣ ቼልሲ 66፣ አስቶን ቪላ 66፣ ኖቲንግሃም ፎረስት 65 ነጥቦች አሏቸው። ለቀሪዎቹ 3 ቦታዎች ይፋጠጣሉ። ሰንደርላንድ ትናንትና ወደ ፕሪሚየር ሊግ በመመለሱ 220 ሚሊዮን ፓውንድ አግኝቷል። እንዴት ተጠናክሮ እንደሚመጣ አስብ። ከብራድሊ መንፈስ ጋር አንድ አሞሪም ዛሬ ፕሮማክስ ቴናክ ተባለ እኮ ፍቅር። ለምን አትለኝ? አንድ ቀሪ ጨዋታ እኮ ይቀረናል። በደስታ እናጠናቀቃለን አሸንፈን። ቀደዳ ትጠላለህ። ለማስተያየት አለ ባለፈው እኔ ግርም ስለሚለኝ ነው እኮ ኦፍ ዘ ሪከርድ ነገር ያለው ስለ አሰልጣኙ እንደሚታየሩት እኔ እኮ እንዲሁ በደስታ ቪላን አሸንፈን ቴናግ ፕሮማክስ ስፔሻላይዝ አድርጎ ያውም ከፖርቹጋል መጥቶብናል። እኔ ለማንኛውም ኦፍ ዘ ሪከርድ ያልከኝ እንቀጥልበታለን።